ወይኔ አውሬ በየሄደችበት እኔ ማሳጣት አልቶች ማለት ነው። ያው እንደነገርኩ ነው ውቢት በጣም እንደምትወድ ነግራኛለች። እኔም እኮ በጣም ነው የምወዳት። ያው በጣም እንደምትወድ ደጋግማ ነግራኛለች። ግን የሷ በጣም ይብሳል። አንድ ነገር ማስቸገር ቃል ትገባለህ? የምን ቃል? አይዞ ምንም የሚያስደነግጥና የሚያስፈራ ነገር አይደለም። ያው አንተን ሳጠና ስለ ቤተሰቦች ስሰማ እናተ እንደውም ነፍሷን ይማርና በጣም ጥሩና ደግ ሰው እንደነበረች ብዙ ሰዎች ነግረውኛል። ያው ወደ ቁም ነገሩ ሳልፍ ደግሞ ውቢት መምጫዋ ደርሷል። አዎ እናማ ውቢት በእኔ ስም መኪና ገዝታ ነበር። አሁን ደግሞ ከዛሬ ቀን ጀምሮ በአንተ ስም እንዲሆን ነግራኛለች። ማለቴ ቤተሰብ እያለ እንዴት ቁልፉ ለኔ ማማ ሙሉ? አይሞን ይልቅስ ይህን ቁልፍ አስረክብ ብላኛለች። ከዛሬ ጀምሮ ያንተ ነው። ግን ልጄ አደራህን እሷ የወደፊት ባሏን ልክ ስላወቀች ይህን ቁልፍ አስረክባለች። በእርግጥ ውቢትን እኔም አምናታለሁ። ጨለማ ውስጥ በነበርኩበት ሰዓት እናቴ እንዳረፈች ወዲያውኑ ቤታችን ባህራዊ ሊሸጥ ነበር። ከዛ ውቢት በህይወቴ መልአክ ነበረች። እሷ ነበረች ቤታችንን ከመሸጥ እኛን ጎዳና ከመውጣት ያተረፈች። ባለውለታዬ ናት። ውቢትዬ ባልወልዳትም የምወዳት ልጄ ናት። ከእንደዚህ አይነት ከሰው አውሬዎች ሊጠብቃት ብዬ ነው ቁልፉን ያዘገየሁት እንጂ ስጪ ብላ ከሰጠች በጣም ዘግይታለች። ማለት ቆይ የእርሶ ባለቤት? አዎ አልካልከው ማለት ችግር አለ እንዴ? አንድ ላይ አይደላችሁ? አንድ ላይ ማለት ነው። ቦታ ላይ የለፈውበትን ገንዘቤን አባክኖ ከጨረሰ በኋላ አሁን ደግሞ ያሳደግኳትን የምስኪን ልጄን ገንዘብ አምጪ እያለ ይጨቀጭቃታል። ጭራሽ ደግሞ የመኪናውን ቁልፍ አምጡ፣ መኪናው በእኔ ስም መሆን አለበት ሲል ነው ለአንተ በአደራ መልክ ቁልፉን የሚሰጥህ። ልጄ አደራ። ይሁን እንግዲህ ግና በልቅ ማለት ምን አስደነገጥከኝ እኮ። ሁሉንም ነገር ሰምቼዋለሁ። ምንድን ነው የሰማው? መድገም አይጠበቅብኝም። ማነው ልጁ? ምን አገባ? ስለሱ ይመለከታል። እንደሚመለከተኝማ ሄጄ አንገቱን አንቄ ስጠይቀው እሺ በቃ እነግርሃለሁ። ንገሪኝ። ይኸውልህ የበፊቱ ሹፌራችን በጣም ስለጠገበ አዲስ የራይድ ሹፌር ስለቀጠርኩ ነው። ቀጥሬው። ለዛ ከሆነ ጥሩ ነው። አንቺ ገረድ ውቢት የሚሏት ለምንድን ነው ስልኬን የማታነሳው? ገረድማ አትላትም። ስለኛ ብላ ነው እኮ በሰው ሀገር የምትቃጠለው። ሰማኛለህ? እኔንም አንተንም የምታስተዳድረን እሷ እኮ ነው። ይኸውልሽ ለዚህ ለፋሲካ የሆነ ነገር ካላረገች እችን መኪናዋን ሸጬ ቅሜ ጠጥቼ ጨርሰዋለሁ። አላወራርድም አላሲዝም ባንተ ውስጤ እንደሚያገኝክ ባንተ ላይ ከዛተ እልህ አታስገባኝ አልገኝም ብለክ በኩራት አትኑር ሁሌም ጀግና መስለክ ባልተከለከለ በሚበላ ዛሬ አገኝካለሁ ተው በኋላ በእጅ ዙር አይደለም መጥቼ ፊት ለፊት ነው የማገኝ ኮርቼ ልብክን ነው የማገኘው ከፍቼ። ፍዬኔ ቆንጆ የሚገርም ነው። እሺ በጣም ቆንጆ ድምጽ ነው ያለሽ። እንዴ ገና መች ዘፈንኩና አንቺና ወንድሜ ስትጋቡ ደግሞ በረንብ ተዘጋጅቼ በባንድ ነው የምዘፍንልሽ ሰው ጉድ እስከሚለን ድረስ። ግን የሚያገባኝ ማለቴ የሚወደኝ ይመስልሻል እንዴ? አንቺን የመሰለሽ ቆንጆ እሱን ቢቢል እንኳን እኔ ዝም መለ ይመስልሻል? በጣም እኮ ነው የምታምሪው። እሺ እኔ ቆንጆ አመሰግናለሁ። እሺ ያሳድግልኝ። አሜን።
አንድ ጥያቄ ልጠይቅሽ? እሺ ጠይቂ። መጀመሪያ ግን የጓደኛዬን ታሪክ ልንገርሽ። የጓደኛዬ እናት አንድ ከገጠር ዘመድ አምጥታ የምታስተምረው ልጅ አለ። እሱን ዘመድ ደግሞ ጓደኛዬ በጣም አፈቀረችው። ችግር አለው እንዴ? እንዴ ዘመዷ? እንደዚህማ አይቻልም። ቢያንስ እንኳን እኮ 7 የዘር ግንድ ማለፍ አለበት ይባላል ለመቀባት። ስለዚህ እንደዚህ አይሆንም። እሺ ፊያሜታ። አቤት። ስሜ ያሉኝ እኔ ይባል የለ እኔ ነው ወይስ እሷ ነው ይፈልግ? ሁለታችሁ ነው። ለማንኛውም ምግብ ደርሷል። እንዴ ወንድሜ ሳይመጣማ ምንም ነገር አንበላም። እኔ ነሽ ዘመዳቸው ግን ቢለባብስ ምናምን ራሱ ቢጠብቅ በጣም ቆንጆ። ስንቴ ነግሬዋለሁ መሰለሽ፣ ግን እሱ ምንም አይሰማም። ያው ደሃ ሲያምርበት አይወድም ይባል የለ። አረፍ እንደዚህ ይባልሽ። ልጄ አሁን እንሄድና ፀጉርህንም አጥበሃለሁ፣ እቆርጥሃለሁ፣ ምሳም ትበላለህ። አልቆረጥም፣ አልበላም ምሳ። ለምን ልጄ? ካሰች ለምንድነው በዚህ ልክ የምትንከባከቢኝ? እኔ እኮ ለአንቺ ጥሩ አላደረኩልሽም። እንዲህ አይባልም። እኔ እኮ ያኔ በጥሩ ማድረግ ተመረኩልሽ። ስልኩኝትን አይና መጣሁኝ። ለአንቺ ሳይሆን ለጓደኞቼ ህይወታቸውን ቀየርኩኝ። አንቺ ግን ከእነሱ በላይ በቃ አንቺ ትንከባከበኛለሽ። ይህ ለእኔ አይገባኝም። ስጀምር እኔ እኮ እናትህ ነኝ። እናት እኮ ውለታ እኮ አይገባትም። እኔ የምፈልገው የሁለታችሁን ውላችሁ መግባታችሁን ብቻ ነው። ደግሞም እኮ ሁለታችሁ የኔ ንብረቶች ናችሁ እኮ። እሱስ ልክ ነሽ። የእኛን ደስታ ነው የሚያስደስትሽ፣ የእኛን ሰላም መሆኑን ነው የሚያስደስትሽ። ያው እናት ካለሽ አጊጥ አይደል የሚባለው? ወጉንም አልረሳኸውም። ወዴት ነው? ምን አገባክ? ማዬ ምንድን ነው? እናትን ሂድና ፈልግ። ትንሽ ወንድሜ እንኳን ደህና መጣ። ካሰች በጣም አመመው እንዴ? አዎ ብደውልልህ ስልክ አልሰራልኝ እኮ ለዛ ነው ይዤ የወጣሁት። አዎ ስብሰባ ላይ ነበርኩኝ። ገንዘብ ነው የምትፈልጉት? ምን ማለት ነው ገንዘብ ነው ማለት? እና ምን እንዳደርግላችሁ ነው የምትፈልጉት? እሱ እዛም እዚህም እያለ እየታመመ ይምጣና እንዴ ገና ስራ ከመያዜ ብር ምናምን አትወሉኝ እንጂ። እኔ በህይወት ያስቸግሬያችሁ አውቃለሁ። እና ልታስቸግሩ ይፈልጋችሁ? ያው ያለኝ ብር ይሄ ነው፣ በዚህ አሳክም። እሺ በወጣ ይታካ የኔ ልጅ። አሚን። አሁን እግሩን ስላመመው በመኪና ተሸኘን። ይኸውልሽ የሰጠውሽን ብር ካልበቃሽ ትራንስፈር አደርጋለሁ። ይሄ የመንግስት መኪና ነው እንዴ? እኔ እንደ ማንንም ሆዳ ማስተዳደሪ አይደለሁም። ህሊና አለኝ። እሺ በቃ ሂድ አሁን። እንዴ በቃ ማዬ፣ እኔ በእግሬ ታክሲ መያዥ ድረስ ምንሽ እኔ እናትህ እያለሁ እንደ ህፃንነትህ ቼቼ ነው ማረገ። ና ግን ማዬ መማር እንደዚህ ያነጫነጫል እንዴ? መማር እንደዚህ ሆነማ ያለ እንደዚህ ስትል እንዳትሰማ። ከዚህ ከወገቤ ላይ እንደምባይ ነው ማፈርጥክ። ይኸው እኔ ባለመማሪ አይደለ የሰው ልብስ አጣቢ ሆኜ ቀረሁ። ጓደኞቼ ስንት ደረጃ ደርሰዋል። ካሰችማ እንደዚህ ከፍቷት አንድ ቀን መዋል አልችልም። ግን ቆይ ካሰችን እኔ ብቻ ነኝ የምወዳት? እሷ እኮ እናቴ ብቻ ሳይሆን ጓደኛዬም ጭምር ናት። ግን ምን ባደርግ ነው ማስደስታት? በቃ ስልክ ጠፍቶ ቀረ ማለት ነው። አረፍዬ የስልኩን ነገር ተይኝ እስኪ። ቆይ ግን ለወንድሜ ስትነግሪው ምን አለሽ? ስማ ምንም አላለም። ጦስሽን ብቻ አንቺ ደህና ሁኚ ነው ያለኝ። የኔ ወንድሜ ግን አየሽ፣ አንቺን ጦስሽን አለሽ፣ እኔን ግን ጦሴን ሊያወጣልኝ ነበር። አይ ሴት የማትቀይረው ነገር የለም። ለአንቺ ለፍቅረኛ የተረጋጋ ወንድሜ ለእኔ ለእህቱ ግን ቁም ስቅሌን ሲያወጣልኝ ነበር። እኔ የምልሽ ብዬ ስልኩን ግን ስንት ብር ነው የገዛው? እባክሽ ገዝቶት አይደለም፣ ከአረብ ሀገር ተልኮለት ነው። ማን ይላከለት? ቆይ እኔ የምለው
እናንተ ስትገናኙ በቃ እኔን መርሳት አንተ ራስህ መጣው ብላ አይደል እንዴ እስካሁን የቆየው? ምን እባክሽ መንገዱ ታውቂው መንገድ ተዘጋግቶ ነው። ሀኔዲ እናንተ ተጫወቱ። ደግሞ ቁርስ ደርሷል። እሺ እንጠብቃቸዋለን። በቃ አደግሽ ማለት ነው። ነገሮች ገቡሽ። ይገርማል። እንዳትሰማኝ ምንሽ ሰምሽ ሰምሽ ስማ፣ በትክክል ንገረኝ፣ ያለበለዚያ አይኑን ጎልጉዬ በእጄ ነው የማሳቅፍ። ቆይ እሷ ናት ያባረረች ወይንስ አንተ ጠግበህ በገዛ ፈቃድ ነው ስራውን የለቀቀው? ንገረኝ። ምን ያው በቃ ወይኔ ቀለለችብኝ ማለት ነው። እኔ እኮ በገዛ እጄ ከአረብ ሀገር አምጥቼ እንዲህ ያስለመድኳት። ራሷን ጎድጉዴ እጇ ካላስታቀብኳት ሰችልኝ ማለት ነው። ይሁን ለማሙ ለእናቱ ተናግረን እኮ እሷን እናስከፍተናል። አዎ ልክ ነው። እኔ አንድ ሀሳብ አለኝ። ምን? ለምን ቸኮሌት ገዝተን አስነጠው? ቸኮሌት ይሻላል። ምንድን ነው ያልኩት? ቸኮሌት እንዳረሳሽ። እሺ ይበቃ እንዴ? እሳቱን ማጠብቅም እንዴ? አንቺ ደግሞ እንዴት ነው የምታስቢው እንዴ? እኔ እኮ እሳቱን እንደ ወንድም ነው ማለት እሳት ነው። ይኸውልህ በባለፈው ነገር ለእናቱ ተናግረን ስላስከፋን በጣም ይከፋል። እሺ ይቅርታ አደርግልሻለሁ። ከአሁን በኋላ ግን ተሳስተሽ እንኳን የምትይኝ ብርጣን የእዛ ሸምሱ ሱቅ ስደርስ ረሳሁ። ምንድን ነበር ያልሽው? ፊኛ ነው? አዎ በቃ ሂድ ፊኛ ነው። እሺ እሺ። እናቴ እንዴት አታከብረኝም? እንዴት አታከብረኝም? አሁን ስላጣሁ ነው አድሮ ዝናዬ ማጣቴን አሁን እንደዚህ ባልከበበኝ። ወይኔ አሁን ብር ስለሌለኝ ነው የማታከብረኝ። እንዴት በክብሬ ትመጣለች? እንደዚህ ልታደርገኝ አይገባም። ሲጀመር እኔ እኮ ክብር የሚገባኝ ትልቅ ማናጀር ነኝ። እንዴት አታከብረኝም? በረዳው በጣም ደስ ይላል። ቆይ ለምንድን ነው መኪና መንዳት እንደምትችል ያልነገርከኝ? እንዴ የኔ ጀበር መኪና መንዳት እኮ በጣም ተራ ነገር ነው። ይኸውልሽ ያኔ እናቴ እንደሞተች የምሰራውና የምሄድበት ሳጣ መንጃ ፈቃድ አውጥቶ። አይ በጣም አሪፍ። ስለዚህ አሁን እኔን ካገኘው በኋላ መኪና ገዛ በደንብ ትሰራበታለህ። እኔም ደግሞ ስራ ቀይሬ አግዛለሁ። እዛ እንጋባለን፣ ልጆችም ወልደን ደስ አይልም? እንዴ ምን ነው ዝም አልክ? ልጆችን እንወልዳለን ያልኩትን ሀሳብ አልወደድከውም እንዴ? ኖ ወድጄዋለሁ። እኔ የምልሽ እኔ ጀምር አንድ ጥያቄ ልጠይቅሽ ነበር። እሺ ጠይቅ። አንድ ሰው በተመሳሳይ ሰዓት ሁለት ሰው ማፍቀር ይችላል እንዴ? ኧረ አይችልም። እንደዛማ ቢሆን ኖሮ እስካሁን ድረስ አንተን የሚያሳፍቀኝ ነበር። እኔም እንደዛው ማለቴ አንድ ለአንድ ብቻ ነው የሚፈቀደው። እንደዚህ የምታግዘው የኔ ፍቅር ትንሽ የራብ ስሜት ተሰማኝ መሰለኝ። አይዞህ በቃ እንበላለን። እሺ
አሁን ተንበርከክና ይቅርታ ጠይቃት። እማዬ በቃ ከአሁን በኋላ አላሳዝንሽም። ትምህርቴንም በአግባቡ ተምሬ አኮራሻለሁ። አስተማሪዎቹም ደግሞ ፈቅደውልኛል። እንዲህ ነው የሚሻለው ልጄ። መማር እኮ አይከፋም። መማር አይከፋም? በእናንተ ጊዜ ነዋ። በእኛ ጊዜማ ከመከፋትም አልፎ ሌላ ነገር ሆኗል። ደግሞም እኮ በሱም አይፈረድም። ያው እኔ ተምሬ ምን አደረኩኝ? ይኸው ከአንቺ አራቀኝ፣ እውቀት አወቅኩኝ፣ ራኩኝ። ምን ያድርግ? ተምሮ መደንቆር አይሻልም? ሳይማሩ ከመደንቆር። የኔ ልጅ በጣም አኩርተሽኛል። የምር አንዱ ደሞን ፎቶ እንዴት እንደሚያምር። አዎ እነሱ እኮ እንደዚህ ናቸው። በጣም አስቸጋሪዎች ናቸው። በተለይ በጾም ወቅት እንደዚህ ነው የሚያደርጋቸው። እንግዲህ መቻል ነው። አንቺማ እድለኛ ነሽ። እሱማ እኔም ማየት መሆን እፈልጋለሁ። በእርግጥ አንቺ እውነትሽን ነው፣ እድለኛ ነሽ። የጥሩ ቤተሰብ ልጅ፣ በጣም ጥሩ ስነ ምግባር ያለው ሰው ገጥሞሻል። የኔውማ ስግብግብ። አንቺቱ ዋጓን እንዴት ነው ሸገር አዲስ አበባ የአራዶች ሀገር? አረ ወዝወዝ በይ። እኔ እንደናንተ እንዲህ አልችልም። እኔ ራሴ በቃሽ። እኔ ደግሞ ልበል። ደስተኛ የሆነ ያጨብጭብ፣ ደስተኛ የሆነ ያጨብጭብ፣ ደስተኛ የሆነ ደስተውልየ ደስተኛ የሆነ እሺ እኔ ጀንበር፣ አንቺ ካልሽ ለአንቺ ግጥም አያልቅብኝም። አንቺ ስትስቂ ቀን የምታደምቂ፣ ቤት የምታሞቂ፣ ደስታ የምታፈልቂ፣ ሰላም የምትሰጪ፣ ሀሴት የምትሰጪ የኔ ጀንበር። ወደድሽው? ዋው የኔ ፍቅር ያበደ ግጥም ነው። እሺ እኔም እኮ ባለፈው የሞከርኩት ግጥም አለ ልበልልህ? እሺ እኔ ቆንጆ፣ እሺ ልስማሽ። እሺ በይልኝ። እሺ አዳምጠኝ። አዎ አብጃለሁ፣ በአንተ ነው ያበድኩት። እስኪ አዎ አብጃለሁ፣ ከሳሽ እኮ ጠቆሽ፣ ለምን አትስቂም ልክ እንደ በፊቱ እያሉኝ ነው። በአንተ ያበድኩት ልጅ እውነቱን ልንገር፣ አንተን ካፈኩ ወዲህ አይደለም መሳቂ ራሴ ጠፍቶኛል። አብጃለሁ፣ እኔነቴን ካጣው በጣም ቆይቻለሁ። ወደድከው? በጣም ነው ወደድኩት። ዋው አንቺ እስካሁን ግን እንዴት አስችሎሽ ሳታነብልኝ ቆየሽ? ናፈከኝ? አዎ ግን ደግሞ ናፈከኝ። ስለዚህ ልመለስ? እሺ በቃ መጣሁ። ምን ነው? ምን እየሆንክ ነው? ወንድምየው ምን ነው? አውቀህ ምንድን ነው? ሄሎ ሉሊት፣ ነረ ወንድምየውን እያመመው ነው ታችኛው ቅያስ ላይ። ኧረ ፍጠኝ በእናትሽ። ሄሎ ወንድምየው ምንድን ነው? ይሄ ደነዝ የሆነ ልጅ ስልክ አላነሳም አለ። ሄሎ ሄሎ፣ እንዴት ነህ? ይኸውልህ የሆነች አጠር መጠን ያለች ስላለች ተገናኝተን እንሰራታለን። ሲጀምር እንደ ባለፈው ልግደለው ስል አትግደለው እንዳትለኝ። እኔ ከገደልኩ ነው ስራ የሰራው ይመስለኝ። አዎ አዎ፣ ችግር የለውም። በቃ እዛ የተለመደው ቦታ እንገናኝ። ወይኔ
ያኔ ውቢት በስሜ ላድርግልህ እያለች መኪናው ተገድሬ እንዲህ ብዬ ያኔ እያለሁ ማንም ዱርዬ ሲበላው አላይ መኪናውን የራስ ማድረግ እንዴ እንደዛማ አትበይኝ። እንዴት አላኮርፍም? አንድ ቀን ካላወራሁሽ እኮ ቅር ይለኛል። ወይ እኔን መመኝ ምን ነው? ውቤት አንድ ጥያቄ ልጠይቅሽ። እስኪ ምን ያክል ነው የምታፈቅሪኝ? ንገሪኝ። ልጅ ያረገች ምን እሺ ነው እንደዚህ መደረግ? እባክህ አሁን አንተም ነገ ሌላ ሰው ብታገኝ ጥለኝ ነው የምትሄደው። ይሄ አሽሙር ፊያሜታ ማለት ነው። እሳት ስለሷ ስትነግር እንዳልሰማሽ። እሺ በቃ አንድ ዘፈን ልዝፈንልህ፣ አዳምጥ። አታላይ ነች ፊያሜታ አታላይ ነች ቤቴ ገብታ እሳት ያኔም ወይ ገዳይነሽ የሚለውን ዘፈን ተዘፍንልኝ እፈልጋለሁ። ታስታውሳለህ? ግቢ እያለን እኮ ተዘፍንልኝ ነበር። የኔ ቆንጆ አሁን እንደምትል ጉንፋን ይዞኛል። ኔክስት ግን በደንብ አድርጌ ነው የምዘፍንልሽ። ሌላ ጊዜ ግን እዘፍንልሻለሁ። አሁን ግን በስልክ ዩቲዩብ አስጋብዝሻለሁ። የኔ ቆንጆ አልፈልግም፣ በድምጽ እንድትዘፍንልኝ ነው የምፈልገው። የኔ ቆንጆ ተከፍያ እሺ ግን ትቀጣለህ። ደስ ይላል። ቀጠልሻለሁ የኔ ቆንጆ። ሀሎ ወይ ልጄ፣ በቃ አንቺ ተረጋጊ። እኔ ላረጋጋው ሞክራለሁ። አንቺ ዝም ብለሽ ስልኩ ሞክሪለት። ወይ የኔ ልጅ እናቴ ስትኝ እኮ የእውነት የወለድኩሽ ልጄ ነው መሰልሽኝ። አዎ እሱማ ልክ ነሽ፣ ባልወልድሽም ልጄ ነሽ። አዎ ልጄ፣ አንቺ በሰው ሀገር እኛ እንደግፋለሁ ብለሽ እንደዛ እየተቃጠልሽ እየኖርሽ በዛ ሰውዬ ምክንያት አስጨነቅንሽ አይደል? ህይወትሽን ረበሽ ነው አይደል? አይዞሽ ልጄ አይዞሽ፣ እግዚአብሔር ይጠብቅሽ። ፈጣሪ አምላክ ያሰብሽውን ያሳካልሽ፣ በሄድሽበት ሁሉ ይኖርልሽ ልጄ። እሺ ልጄ፣ አመሰግንሻለሁ። እሺ ልጄ፣ ቻው። እንዲሁ እንደሱ አትይኝ እንዴ? እንዴት አዩሽ? ያው ፊልም ላይ የሚያዩ ነገር ነው የምታየው። እንዴ የምን ፊልም ነው? አሁን ለምንድን ነው አቻክለሽ ጠራሽ? ያው አሁን ወደ ትምህርት ልትመለስ ነው። አንድ ላይ እንጮታለን፣ እንዝናናለን። እኔ አንተ የምወድልህ ገና ትምህርት ቤት ሳገባ ነው በቃል የምትይዘው። ታረጊዋለሽ፣ ተሰጥቶች ነው። ያው ማሙ ደግሞ መጣ። ስራ ፈቶች ወዴት ነው? የጋሽ ከበደ ልጅ ሞቶ እናቴ ውሃ ይዛ ስትሄድ አይቼ። እና እነሱ እኮ ይዞ የሚሄዱት እኮ የታሸገው እኮ ነው እንዴ። ሰው ባለው ነው፣ ከቧንቧ ቀድቼ ነው። አይደለም። ይኸው ምን እንደምታረግ ታውቃለህ? ሰፈር እየዞርክ ሃይላንድ ትለቅምና እንደታሸገ ይዘህ ሄደህ ታጃጅላቸዋለህ። ከዛ ጎበዝ ይሉካል። ይሄ ጥሩ ሀሳብ። በቃ ስንት ሃይላንድ? 100 ይበቃል። 100። አንተ ደግሞ እሱን ታጃጅለዋል እንዴ? አረ እንደውም ሻውን ማጫረጥቼ ነበር። በቃ ወስዷል። እንዲሆን የልምጣ። ወዴት ነው የምመጪው? እኔ አላውቅም።
አይ ትሸኝኛ እና ብቻሽን ትሄጂ ማለት ነው? አይደለም ዛሬ ከተገና ማዳም ፈልግ ከኔ ጋር ፏለኝ ምኑ ፈዛዛ ደንባራ ነህ? በተወደደ ውሃ ትደፋለህ እንዴ? አንቺ ወንድምሽ እኮ ከመጀመሪያው ነው። ቆይ እንደዚህ መቆጣት ጀመርሽ? ይኸውልሽ ካሁን በኋላ ለስቲ እንዳሰማሽ። ቆይ ውሃውን ይዛችሁ ትሄዳችሁ ነበር? መኪናውን ነጠቡ ብለን ልናጥብ መኪና ልታጥቡ ብቻችሁ? ወይ እናግዛችሁ። እንደዛ ከሆነ ባይሆን እኔ በቃ ፊያሜታሽ ይችላል ነው ምን እንጀምር። በቃ አንተ ካገዝከውማ እኔ ፊያሜታን ሸኛታለሁ። ታዲያ ቤት እንደገባሽ ደውይልኝ። አንተ ይሄን ሁላ ውሃም ተሸክመው ግብ እንዲበጠስ ነው በትንሽ ባልዲ አትይዝ ነበር? እሺ ታግዘኛለህ? አንተ ቀልድ አታውቅም እንዴ? ታራ ይኸውልህ አሁን ሄደህ መኪናውን ልጠብሽ በጊዜ ፈልገዋለሽ። እንጀራ ጋጋሪያው ደግሞ ስለማመት አትመጣም። እንጀራ መጋገር እችላለሁ ብለኝ ነበር። በቃ ዛሬ ደጋግር አፍት ነው ታዲያ። የኔ ጀግና፣ የኔ አንበሳ። ኧረ አንበሳ ብቻ አይደለም ጅብ እኮ ነህ። ልጁን የገባበት ገብተህ አገኘው አይደለ? አዎ ሁሉንም ነገር ጨራርሼ እጠራሃለሁ። አመሰግናለሁ፣ አመሰግናለሁ። አይ ጥጋብ፣ የፈለግከውን ነገር ታገኛለህ። ተመስገን፣ ተመስገን አምላኬ፣ የምፈልገውን ነገር ስላገኘ። ቆይ እነማን ናችሁ? ሂዱኝና ያሳያችኋለሁ። ከእኔ ምንድን ነው የምፈልጉት? ከእኔ ምንድን ነው የምፈልጉት? ይኸውላችሁ ምናልባት ተሳስታችኋል። እኔም በስተት ነው ያዛችሁ። መሸፈኛውን አንሱላ ልያችሁ። ከእኔ ምንድን ነው የምፈልጉት? ቆይ ማናችሁ?